ወንድ ልጅ ለሚስቱ ሁለት ነገሮችን ማድረግ ቢችል የትዳር ህይወታችን በጣም ያማረና የተስተካከለ ይሆን ነበር ብዬ አስባለሁ። አንደኛ ሴት ልጅ ሲያማት፣ ሲከፋት፣ ብቸኝነት ሲሰማት፣ ሆርሞናል ቼንጆች በየጊዜው ሲያናውጧት፣ በተለያዩ የስሜት ውጣ ውረዶች ውስጥ ስትሆን የሚያቅፋት ወንድ ያን ተረድቶ ያን ፊል አድርጎ ፔሪድ ሊሆን ይችላል፣ እርግዝና ሊሆን ይችላል፣ ወሊድ ሊሆን ይችላል፣ ሀዘን ሊሆን ይችላል፣ ኖርማል ድብርት በቀን ተቀን ውስጥ በሚያጋጥሙን የህይወት ስትራግሎች ውስጥ ሴት ልጅ ጥልቅ ድባቴ ውስጥና ሀዘን ውስጥ ትገባለች። ኢሞሽናል ናት በጣም። ስለዚህ ብዙ ነገሮች የሚመለከቷትም የማይመለከቷትም ነገሮች አንዳንዴ ሀዘን ውስጥ ሊከቷት ይችላሉና እዛ ፊሊንግ ውስጥ ስትሆን፣ ስትለዋወጥበት፣ አግሬሲቭ ስትሆንበት፣ ስትቆጣ የማያውቃት ሚስቱን ቤት ውስጥ ሲያገኛት ደሞ ጀመረሽ ብሎ ከመመነጫጨቅ እና ያ ስሜት እሱ ጋር ተጋብቶ አግሬሲቭ ከሚሆን ይልቅ ኦኬ ዛሬ የስሜት ነውጥ ውስጥ ናት ብሎ ሀግ የሚያረጋት ባል ያላት ሴት እድለኛ ናት። ብዙ ወንዶችም እንደዛ ብትሆኑ የቤታችሁን ሰላም በእጥፍ መጨመርና ሚስታችሁን የምትረዱ ወንድ የመሆናችሁ እድል በእጥፍ ይጨምራልና አንደኛው ሚስትን ማቀፍ። ምንም በቃ ልታደርጉላት አትፈልግም ሴት ልጅ። እንደዚህ አይነት ሙዶች ውስጥ ስትሆን አይዞሽ ብሎ አለሁልሽ አይዞሽ የሚላትና ሀግ የሚያረጋት ሰው፣ አጠገቧ የሚሆን ሰው፣ እቅፍ ድግፍ የሚያረጋት ሰው ነው የምትፈልገውና ያ ሰው ደግሞ ባል ሲሆን የቤትን ሰላም እሷ ልብ ውስጥ ያለህን ይረዳኛል እኮ ይወደኛል እኮ የማለትን ነገር በእጥፍ ይጨምራል። ሁለተኛ ሚስቱ ስታወራ ጀጅ ሳያረጋት፣ ሳይኮንናት፣ ሳይሰለቸው እፍ በሞ ጀመረች ምናምን ሳይል በትዕግስት የሚያዳምጣት ስታዳምጡ ኦኬ በጣም ብዙ ነገሮች ልንነካካ ላይ ወተንታች ልንወርድ ምናምን እንችላለን እና ያ ሁሉ ነገር እንትን ስትል ግን በቃ በወሬዋ ተመስጦ ምናምን እያለ በደንብ ማዳመጥ የቻለ ወንድ ለመረዳት ማዳመጥ እንዲገባው ፈልጎ በቃ እሷ ስታወራው ደስ ብሎት የሚያዳምጥ ወንድ የቤቱን ሰላም በእጥፍ ይጨምራል። መፍትሄ ምናምን አይደለም የምንፈልገው በቃ በዛ ሰዓትና ቤት ውስጥ ኢንቫይሮንመንቱን መቀየር ስትፈልግ፣ ሳቅ መፍጠር ስትፈልግ፣ ደስታ መፍጠር ስትፈልግ፣ የተለየ ነገር ማድረግ ስትፈልግ ሴት ልጅ የሚረዳት ወንድና ፈገግ የሚልላት ኦኬ ያን የፈለገችውን ነገር ሳቅ መፍጠር ነው የፈለገችው፣ ኮኔክሽን መፍጠር ነው የፈለገችው፣ ቤት ውስጥ የሆነ ደስ የሚል ኢንቫይሮንመንት መፍጠር ነው የፈለገችው ብሎ ያን ስሜት ማምጣት፣ የደስታውን ስሜት የሳቁን ስሜት የሚያመጣ ማምጣት ብትችሉ ያም የቤታችሁን ሰላም ፍቅርና መረጋጋት በእጥፍ ይጨምራል። እነዚህ ሁለት ነገሮች በጣም ሲምፕል ናቸው። ብዙ ወንዶች ግን የሚከብዷቸው አብሶ ከትዳር በኋላ በጣም የሚከብዳቸው አብዛኞቹ የማያደርጉት ወይም ደግሞ ባለመረዳትም ሊሆን ይችላል ማቃ ወይ ደግሞ አይ ዶንት ኖ ብቻ በምክንያት እንደሆነ አላውቅም። ብዙ ወንዶች የማያደርጉት የስሜት ርቀታችንን እያሰፉ የሚመጣ ያን ስናደርግ ደግሞ የስሜት ቅርበታችንና የመናበብ የመዋሃድ ነገራችንን በጣም እየጨመሩ የሚመጡ በሚስትህ ዘንድ ይወደኛል፣ ያከብረኛል፣ ይሰማኛል፣ ይረዳኛል የሚልን ስሜት በጥልቀት ሊያስገባ የሚችል ትልቅ ነገር ስለሆነ እነዚህን ቤታችሁ ውጥረት ውስጥ ካለ ምናምን አሁን ራሱ ያላችሁበት ግንኙነት በውጥረት የተሞላ ከሆነ እስኪ እነዚህን ሁለት ነገሮች ሞክሯቸው። በጣም ተናዳ ስትጮህ ምን ስትልስ በቃ ወይ ስትናገር ምናምን መልስ ለመመለስ አታክ ለማድረግ ሳይሆን ዝም ብለህ ሰምተሃት ስጨርስ እቀፋት፣ በቃ አብሽር አስተካከላለሁ ይስተካከላል ምናምን ብለህ ልታቅፋት ሞክር። እስኪ አንተ ከሷ ሽለህ ተገኝ። እኩል ስሜታዊ መሆን ሳይሆን ከሷ ተሽለ እሷን ለማረጋጋት ለማቀፍና ስሜቷን ረገብ ለማድረግ ሞክር። ረዥም ስታወራ በቃ ሲከፋት ሲደብራት በማይመለከቷትም ነገሮች ሊሆን ይችላል ስሜቷ በጣም ሲጎዳ አዳምጣት። በቀን ሰዓት መደመጥ ነው የምፈልገው፣ መሰማት ነው የምፈልገው። ትከሻ የምታርፍበት ትከሻ፣ የሚያዳምጣት ጆሮ፣ የሚረዳት ሰውን ስለሆነ የምፈልገው። እነዚህን ሁለት ነገሮች በአግባቡ ብትሰሩ ወንዶች ሴት ልጅ ተአምር ትፈጥራለች ህይወት ውስጥና በጣም ቤትህን የተረጋጋ ማድረግ ትችላለህ የሚለውን እይታዬን ለማጋራት ነው። ከዛ ውጪ ይሄ የምታዩት ኩኪስ
መቼ መሰላችሁ? ትንሽ ቆየት ብሏል ከተላከልኝ። በጣም ቆንጆ ኩኪስ ነው። በጣም ወድጀዋለሁ። ቪዲዮን ለእናንተ ለማጋራት ትንሽ ዘግየት ስላልኩኝ በጣም ይቅርታ ጠይቃለሁኝ። እያጋራኋችሁ ያለሁት ይህን ኩኪስ እያስተዋወቅኩት ያለሁት በጣም ስለወደድኩትና ለእነሱም ወድጄው ቃል ስለገባሁላቸው ነው። ወድጄዋለሁ አስተዋወቅላቸዋለሁ ስላልኳቸው ብቻ ነው። ሲሪ ኩኪስ ይባላሉ። ቲክቶክ ላይ ኢንስታግራም ላይ ሲሩ ኩኪስ ብላችሁ ልታገኟቸው ትችላላችሁ። እንዲሁም በ0941829397 ላይ ደውላችሁ ማዘዝ ትችላላችሁ። ኬክ፣ ድፎ ዳቦ፣ ኩኪሶችን ይሰራሉ። ከዛ ውጪ ሌላ የንግድ ማዕከል ሱቅ ቁጥር 15 ላይ ታገኟቸዋላችሁ። ስለወደድኩት ለእናንተም ላጋራችሁ ብዬ ነው። ቀጣይ ኢድ ነው፣ አሁን ረመዳን ነው። ዳቦ ቆሎና የተለያዩ ነገሮች ልታገኙ ትችላላችሁ። ሲሩ ኩኪሶችን አስተዋውቃለሁ ብዬ ቃል ገብቼ እስካሁን ስላላስተዋወቅኩላችሁ በጣም ይቅርታ። በጣም ቆንጆ ነው፣ ወድጄዋለሁ ኩኪሶቻችሁን። እናንተም ቀምሳችሁ አስተያየታችሁን መስጠት ትችላላችሁ። ንግድና አገልግሎታችሁን በ2 ቲክቶክ ቻናል ላይ ማስታወቂያ የምትፈልጉ ማስታወቂያ እንሰራለን። ጆይን አድርጉን። ባዮ ላይ ባለው ስልክ ቁጥር ልታዋሩኝ ትችላላችሁ። እንዲሁም ቤተል ኤጄሞል 1ኛ ፎቅ 113 ቁጥር 2 ጋበሉና አባያ፣ ድሪያ፣ ቶፕ፣ ጫማ፣ ቦርሳ 2 ጋር ሳታዩ እንዳትገዙ እያልኩኝ እንደተለመደው በሌላ ፕሮግራም እስክንገናኝ ቻው።